ዝንጅብል እጅግ በጣም ዘርፈ ብዙ የጤና ጥቅሞችን ይሰጠናል። ዝንጅብል ለምግብ መፈጨት፣ ለደም ዝውውርና ለብግነት ወይም ደግሞ ለኢንፍላሜሽን እጅግ በጣም ጠቃሚ ነው። ነገር ግን ለሁሉም ሰው ደግሞ ደህንነቱ የተጠበቀ ነው ማለት አይደለም። በተለይም በከፍተኛ መጠን ዝንጅብልን በሻይ በዱቄት መልክ በጭማቂ ውስጥና በእንክብል መልክ ሲወሰድ ልክ ጥቅም እንዳለው ሁሉ ጉዳትንም ሊያደርስብን ይችላል ማለት ነው። ታዲያ ዝንጅብልን መቼ ማስወገድ ወይም ደግሞ መገደብ እንዳለባችሁ በግልጽ እነግራችኋለሁኝ። አንደኛ፣ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ ነው። ለምሳሌ ዋርፋሪን፣ አስፕሪን፣ ክሎፒዶግሪል እናም አፒክሳባንን። በዚህ ጊዜ ለምን ይወገዳል ወይም ይገደባል? ዝንጅብል ተፈጥሯዊ የደምን የመርጋት ባህሪ የመቀነስ አንቲፕላትሌት ውጤት አለው። የደም ሴሎችን መጣበቅ ይቀንሳል። ይህም ከመድኃኒት ጋር ሲቀላቀል የደም መፍሰስ አደጋን ይጨምረዋል። ሊከሰቱ የሚችሉ ችግሮችም በቀላሉ መቁሰል ወይም መጥቆር፣ የአፍንጫ ደም መፍሰስ፣ የድድ ደም መፍሰስ፣ ከፍተኛ የሆነ የወር አበባ ደም መፍሰስና አደገኛ የውስጥ ደም መፍሰስን ሊያስከትል ይችላል። አልፎ አልፎ የሚከሰት ግን ይህ ከባድ ነው። ታዲያ ምን ማድረግ አለባችሁ? የደም ማቅጠኛ ላይ ከሆናችሁ በመጀመሪያ ከመውሰዳችሁ በፊት እንደልባችሁ ሐኪማችሁን አማክሩ። እንዲሁም አነስተኛ የምግብ መጠኖች ለምሳሌ በምግብ ዝግጅት ውስጥ ብዙውን ጊዜ ዝንጅብል መጠቀም ደህንነቱ የተጠበቀ ነው። በተጨማሪም ከፍተኛ የዝንጅብል መጠንን ወይም ደግሞ አጠቃቀምን አስወግዱ። በከፍተኛ ዝንጅብል መጠን ሻይ መጠጣት እንዲሁም ደግሞ በእንክብል መልክ መውሰድ ጉዳትን ያስከትላል ማለት ነው። ዝንጅብል በልኩና በመጠኑ መሆን አለበት። ሁለተኛ፣ የደም መፍሰስ ችግር ካለባችሁ ነው። ለምሳሌ ሂሞፊሊያ፣ ዝቅተኛ የደም ፕላትሌት ብዛትና ተደጋጋሚ ያልተገለጸ የሰውነት መቁሰል የሚገጥማችሁ ከሆነ ዝንጅብል የደም መርጋትን በትንሹ ይቀንሳል። ይህም የደም መፍሰስ ሁኔታን ሊያባብሰው ይችላል። በሕክምና ክትትል ካልሆነ በስተቀር ከፍተኛ የሆነ የዝንጅብል መጠንን ሙሉ በሙሉ አስወግዱ። ሶስተኛ፣ ከቀዶ ጥገና ወይም ደግሞ ከጥርስ ሕክምና በፊት ነው። ዝንጅብል የደም መፍሰስ አደጋን ሊጨምር ስለሚችል ከቀዶ ጥገና ከ10 ቀን በፊትና እንዲሁም አንዳንድ ሌሎች የጥርስ ሕክምናዎችን ከማድረጋችሁ በፊት ማቆም ያስፈልጋል። ተጨማሪ የዝንጅብል ሻይን እናም የዝንጅብል ዱቄትን በዚህ ጊዜ ልታስወግዱ ይገባል። አራተኛ፣ ከፍተኛ የሆነ ገርድ ወይም ደግሞ የአሲድ መመለስ ካለባችሁ ነው። በአንዳንድ ሰዎች ላይ ዝንጅብል የታችኛውን የምግብ ቧንቧ ጡንቻን ማላላት፣ የሆድ ሙቀትን መጨመር፣ የማቃጠል ስሜትንም ሊቀሰቅስ ይችላል። ሁሉም ሰው በዚህ መንገድ ምላሽ አይሰጥም፣ ግን አንዳንዶች ይሰጣሉ። ዝንጅብል ታዲያ የቃጠሎ ስሜቱን እያባበሰ መሆኑን የሚያሳዩ ምልክቶች የዝንጅብል ሻይን ከጠጣችሁ በኋላ የደረት ማቃጠል ህመም መጨመር፣ በአፍ ውስጥ መራራ የሆነ ጣዕምና የሌሊት የአሲድ መመለስ ይከሰታል። ስለዚህ በመጀመሪያ በጥቂት መጠን ሞክሩ። ምልክቶቹ ከባሱ ማቆም ያስፈልጋል። አምስተኛ፣ የሐሞት ጠጠር ካለባችሁ ነው። ዝንጅብል የሐሞት ምርትን ያነቃቃል። የሐሞት ጠጠር ካለባችሁ ተጨማሪ የሐሞት መነቃቃት እነዚህን ሊያመጣ ይችላል። የሐሞት ከረጢት ህመምን መቀስቀስና የሐሞት ቱቦ መዘጋትን ህመም ሊያስከትል ወይም ደግሞ ሊያመጣ ይችላል። ታዲያ ትኩረት የሚሹ ምልክቶች ምንድናቸው? ዝንጅብል ከተወሰደ በኋላ የቀኝ የላይኛው የሆድ ህመም ከገጠማችሁ፣ ወደ ጀርባ የሚሰራጭ ህመም ካለ እናም ቅባት የበዛባቸው ምግቦችን ከተመገባችሁ በኋላ የማቅለሽለሽ ስሜት ከተሰማችሁ ወዲያውኑ አቁሙት። ስድስተኛ፣ በጣም ዝቅተኛ የደም ግፊት ካለባችሁ ነው። ዝንጅብል የደም ግፊትን በትንሹ ሊቀንሰው ይችላል። ቀድሞውኑም ዝቅተኛ የደም ግፊት ካለባችሁ የማዞር ስሜት ሊሰማችሁ ይችላል። ራስን መሳት ወይም ደግሞ መቅለልና ድካም ሊሰማችሁ ይችላል፣ በተለይም በፍጥነት በምትቆሙበት ጊዜ። ሰባተኛ፣ ቁጥጥር ያልተደረገበት
የስኳር በሽታ ካለባችሁ ነው። ከፍተኛ መጠንን አስወግዱ። ዝንጅብል የደም ስኳርን በትንሹ ሊቀንሰው ይችላል። ከስኳር መድኃኒት ጋር ከተቀላቀለ የደም ስኳር በጣም የማነስ አደጋ ወይም ደግሞ ሃይፖግላይሲሚያንም ሊያስከትል ይችላል። ስለዚህ እነዚህን ተከታተሉ። ላብ፣ መንቀጥቀጥ፣ ድንገተኛ ድካምና ግራ መጋባትን። መካከለኛ የምግብ አጠቃቀም ብዙውን ጊዜ ደህንነቱ የተጠበቀ ነው። ነገር ግን ከፍተኛ መጠን ያላቸው እንክብሎች ጥንቃቄ ያስፈልጋቸው። ስምንተኛ ተደጋጋሚ የአፍንጫ ደም መፍሰስ ካለባችሁ ነው። በዝንጅብል መጠነኛ የደም ማቅጠን ውጤት ምክንያት ስሜታዊ በሆኑ ሰዎች ላይ ድግግሞሹን ሊጨምረው ይችላል። ዘጠነኛ በእርግዝና ወቅት ደግሞ ከፍተኛ መጠንን መጠቀም የለባችሁም። አነስተኛ መጠን ለማቅለሽለሽ ብዙ ጊዜ ጥቅም ላይ ይውላል። ነገር ግን ከፍተኛ መጠን የዝንጅብል አጠቃቀም የደም መፍሰስ አደጋን ሊጨምር ይችላል። ትላልቅ የምግብ ተጨማሪ ወይም ደግሞ የዝንጅብል መጠኖች በእርግዝና ወቅት አይመከሩም። ሁልጊዜ መጀመሪያ የጤና ባለሙያችሁን አማክሩ። ነገር ግን በልኩ ወይም ደግሞ በጥቂቱ ማቅለሽለሽን ለመከላከል ይረዳል። በተለይም በመጀመሪያዎቹ የእርግዝና 3 ወራት ውስጥ። ታዲያ ለአብዛኛዎቹ ጤናማ አዋቂዎች ደህንነቱ የተጠበቀው የዝንጅብል መጠን ምን ያክል ነው? አሁን የጠቀስኳቸው ችግሮች ከሌለባችሁ ትኩስ ዝንጅብልን የምትጠቀሙ ከሆነ በቀን ከ1 እስከ 2 የሻይ ማንኪያ መጠቀም ትችላላችሁ። በዱቄት መልክ ከሆነ ደግሞ በቀን እስከ 1 ግራም እናም በሻይ መልክ በቀን 1 ኩባያ ቀለል ያለ የዝንጅብል ሻይን መጠጣት ትችላላችሁ። ታዲያ ያለ ክትትል የሚወሰዱ ጠንካራ ጭማቂዎችን አስወግዱ፣ ዝንጅብል የተጨመረባቸው። እንዲሁም በየቀኑ በርካታ የዝንጅብል ምርቶችን አቀላቅሎ መጠቀምን አስወግዱ። ታዲያ አስፈላጊው መጠኑ ይወሰናል። በምግብ ውስጥ ጥቂት መጠን መጠቀም በአጠቃላይ ለሁሉም ሰው ደህንነቱ የተጠበቀ ነው። ብዙ ችግሮች የሚከሰቱት ሰዎች እነዚህን ሲያደርጉ ነው። በቀን ከ3 እስከ 4 ጊዜ ጠንካራ የሆነ የዝንጅብል ሻይን የምትጠጡ ከሆነ እናም ከእርድ ከነጭ ሽንኩርትና ከደም ማቅጠኛዎች ጋር ሲጣመር እናም ያለ ሕክምና ምክር እንክብሎችን በሚወስዱበት ጊዜ ነው ማለት ነው። ታዲያ እነዚህን ካስተዋላችሁ ደግሞ ዝንጅብል ወዲያውኑ መጠቀም አቁሙ። ጥቁር ሰገራ ከገጠማችሁ፣ ደም ማስመለስ፣ ከባድ የሆነ የሆድ ህመም፣ ከፍተኛ ያልተገለጸ የደም መፍሰስና ከባድ ራስ ማዞር ከገጠማችሁ ማቆም ያስፈልጋል። ከባድ ከሆነ ደግሞ ሕክምና ልታደርጉ ይገባል ማለት ነው። ታዲያ ከዝንጅብል ምን አይነት ሰዎች ይበልጥ ሊጠቀሙ ይችላሉ? ደህንነቱ የተጠበቀ ሲሆን ቀለል ያለ ብግነት ወይም ደግሞ ኢንፍላሜሽን ያለባቸው፣ ደካማ የደም ዝውውር ያላቸው፣ ማቅለሽለሽ የተቸገሩ በማቅለሽለሽ ብርድ የመሰማት ስሜት ያላቸውና ቀለል ያለ የመገጣጠሚያ ህመም ያላቸው ሰዎች ይበልጥ ተጠቃሚ ናቸው። ነገር ግን ደህንነት ሁልጊዜ ይቀድማል ማለት ነው። ዝንጅብል ጥቅም አለው ብላችሁ ከልክ በላይ መጠቀምን አስወግዱ። ሁሉም ነገር በልኩ ሊሆን ይገባል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።